ሳለ አምላካችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው ደቀ መዛሙርት አንዱ የሆነው ይልቁንም ልዩ ደቀ መዝሙር ተብሎ የሚጠራውና ኒቆዲሞስ ቅድም እንደነገርኳችሁ ከፈሪሳውያን አንዱ ነው። ይልቁንም በዚያ ዘመን ከነበሩ ትልልቅ መምህራን መካከል በሁለተኛነት የሚቆጠር አንዱ ገማልያል ነው። በዚያ ዘመን ታዋቂ መምህር እና ትልቅ ጉባኤ ቤት የብሉይ ኪዳን ትርጓሜ ከሚያስተምሩ መምህራንና ተጠያቂ ከሚባሉ የቤተ አይሁድ መምህራን አንዱ ገማልያል ነበር። ከገማልያል ቀጥሎ የሚጠቀስ ትልቁ መምህር ኒቆዲሞስ ነው። ይህ መምህር ነው እንግዲህ ዛሬ የአምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጉባኤ ላይ ተገኝቶ ለመማር በፈቃዱ ያውም በሌሊት በቀን ባይሆንለት በሌሊት ባለስልጣን ነውና ቀን ሲፈርድ ሲተች ይውላል። ቀን የተጣላ ሲያስታርቅ ይውላልና በልዩ ልዩ ጉዳይ ተይዞ ስለሚውል ሌሊት ወደ ኢየሱስ ክርስቶስ እየመጣ ይማር እንደነበረ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ተጽፎ እናነባለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምራችሁ ስትመለከቱት አምላካችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ በልዩ መንገድ ወንጌልን ሲያስጠናውና ስለ ዘላለም ሕይወት ጉዳይ ሲነግረው እንመለከታለን። ለዚህ ሰው ለኒቆዲሞስ በሌሊት መጥቷልና ክብሩን ሁሉ ትቶ ከፈሪሳውያን መካከል ተለይቶ እንደ ወንድሞቹ ለመሰናክልነት ያይደለ የዘላለም ሕይወትን ፍለጋ መጥቷልና ለዚህ ለኒቆዲሞስ ከሌሎቹ በተለየ ሁኔታ ሁለት ትልልቅ ነገሮችን አስጠንቶታል አስተምሮታል። አንዱ የምስጢረ ጥምቀት ጉዳይ ነው። ሁለተኛው የነገረ ስቅለቱ ወይም የዓለምን የመዳን ጉዳይ ነው። ቁልፍ ጉዳዮች ናቸው ሁለቱም ያስተማረው ማለት ነው። ስለ ጥምቀት ዳግመኛ ከውሃና ከመንፈስ ሰው ሊወለድ እንዳለውና የእግዚአብሔር ዕቅድ ይሄ እንደሆነ ሰውን ዳግመኛ እንዲወለድ ማድረግ ነው የእግዚአብሔር ዕቅዱ። ምክንያቱም ሰው በኃጢአት ምክንያት አርጅቷል፣ በኃጢአት ምክንያት ተበላሽቷል። ኃጢአት ስላሳደፈው ሊያጥበው በውሃ ከጎኑ በፈሰሰ ውሃ ሊያጥበው በኃጢአት ምክንያት ስለሞተበት ዳግመኛ ሊወልደው ፈልጓል እግዚአብሔር። ሰው ከኃጢአቱ በእግዚአብሔር ዘንድ ካልታጠበ እንዲሁም ዳግመኛ ካልተወለደ ወደ እግዚአብሔር መንግስት መግባት የሚችል ፍጥረት አልነበረም በዚያ ሰዓት። ይህንን አንዱ ያስረዳው። ሁለተኛው ደግሞ ሙሴ በምድረ በዳ የሰቀለው የነሐስ እባብ እስራኤልን እንዴት እንዳዳናቸው ኒቆዲሞስ ያውቃል። የነሐሱ እባብ በኦሪት ዘኍልቍ ላይ እንደምንመለከተው ኦሪት ዘኍልቍ ምዕራፍ 21 ላይ የተጻፈ ታሪክ ያለው የነሐስ እባብ ነው። ያ የነሐስ እባብ ለአይሁድ ለእስራኤል በምድረ በዳ እባብ እየነደፈ በፈጃቸው ጊዜ መድኃኒት የሆነላቸው ያ የነሐስ እባብ ነበር። የነሐሱ እባብ በዓላማ ላይ ተሰቅሎ ቅርብ ያሉት መልኩን ያዩታል፣ ሩቅ ያሉት ደግሞ ድምጹን ይሰሙታል። ድምጹን የሰሙት መልኩን የሚያዩት እኩል ድነውበታል። ያ የነሐስ እባብ ከእባቡ መርዝ ሕዝቡን እንዳዳናቸው እንደፈወሳቸው ዛሬም በዲያብሎስ መርዝ የተነደፉ የሰው ልጆችን ሁሉ ሊያድን የመጣው በነሐሱ እባብ አምሳል ሊሰቀል የሚገባው ኢየሱስ ክርስቶስ ሕዝቡን ሁሉ ሊያድናቸው እንደመጣ ለኒቆዲሞስ ግልጥ አድርጎ ነገረው ማለት ነው። እግዚአብሔር እንዴት ቸር አምላክ እንደሆነ ልብ በሉ ክርስቲያኖች። የልቡን ያጫወተው የነገረው ኒቆዲሞስም የመጣው በጭንቅ ሰዓት ነው። ቀን በብዙ ነገሮች ቢቸገርም በሌሊት ወደ ኢየሱስ ክርስቶስ መጥቶ ቃሉን ከመስማት የገደበው አንዳች ነገር የለውም። የዘላለም የሕይወት ቃልን ሳይሰሙ መዋል ማደር እኮ ክርስቲያኖች ለሞት ተላልፎ መሰጠት ነው። የእግዚአብሔርን ቃል ሳይሰማ የሚውል ክርስቲያን፣ ሳያነብ የሚውል ክርስቲያን ራሱን ለሞት አሳልፎ እንደሰጠ እንደሆነ ታውቃላችሁ። እጅ እንደመስጠት ይቆጠራል። ወዶ ፈቅዶ ነፍሰ ገዳይ እጁን ለመንግስት እጁን ለሕግ አካል ይሰጣል አይደል? ቃሉን የማይሰማ መጽሐፍ ቅዱስ ሳይመለከት ወይም ሳይሰማ የሚውል ክርስቲያን ለዲያብሎስ እጁን የሰጠው ማለት ነው። ምክንያቱም በምን ሊያድናት ይችላል ነፍሱን? እለት እለት ባትመገቡ የምትሞቱ አይደለም? እለት እለት ውሃ
የሚጠማችሁና የሚያስፈልጋችሁ እስክትረኩ ድረስም የምትጠሙና የምትሹት አይደላችሁም እንደ ክርስቲያኖች? ውሃ ቢያጣ እንኳን ውሃ ጠማኝ ብሎ የማይናገራልን ቃሉን ሳይሰሙ መዋልስ እንደምን ያለ ሞኝነት ነው። ይህች ምድር ከሰማይ ዝናምን ባታገኝ ፍሬ ታፈራለች? እስኪ ንገሩኝ። ደመና ባይዞርባት ዝናምን ባይወርድላት ምድር እንዴት ልታፈራ ትችላለች? ማሳዎቹ ማፍራት የሚችሉት ቡቃያዎቹ በቅለው ፍሬ መያዝ የሚችሉት ዝናብ ስለሚዘንብላቸው ደመና ስለሚዞርላቸው አይደለም እንዴ? ነፋስስ ባይነፍስ ገለባውን ከፍሬው ገበሬው በምን ይለየዋል? ፀሐይስ ባይወጣ የበቀለውን በምን ያበስለዋል? የእግዚአብሔር ቤተሰቦች እነዚህ ሁሉ ለምድር እንደሚያስፈልጓት ለኛም የእግዚአብሔር ቃል እንዲህ ያስፈልገናል ማለት ነው። የእግዚአብሔር መንፈስ ወደ ሰውነታችን ወደ አይምሮአችን ባይገባ ኃጢአትና ጽድቅን በምን እንለየው እንችላለን? ጽድቅና ኃጢአትን መለየት አልችል ብለው ተደበላልቆባቸው እየኖሩ ያሉ ክርስቲያኖች እኮ በጣም ብዙዎች ናቸው። ለዚህም ነው ከጸሎታቸው ጋራ ትምክህት ቀላቅለውበታል፣ ከጾማቸው ጋራ ግብዝነት ቀላቅለውበታል፣ ጨምረውበታል። ጾማቸው በፍቅር አይደለም፣ ጸሎታቸው በትህትና አይደለም፣ አገልግሎታቸው ሁሉ በተመስጦ አይደለም፣ እግዚአብሔርን ደስ በሚያሰኝ መንገድ አይደለም፣ ግብዝነት ቀላቅለውበታል። አያችሁ? ከጸሎታቸው ትምክህትን፣ ከአገልግሎታቸው ግብዝነትን፣ ከባልንጀርነታቸው ቅናትንና ምቀኝነትን ለይቶ ነጥሎ ማየት አልተቻላቸውም ማለት ነው። አልተቻላቸው። ጽድቅና ኃጢአትን መለየት አልቻሉም ማለት ነው። ለምን? የእግዚአብሔር መንፈስ ወደ አይምሯቸው አልገባላቸውም። የእግዚአብሔር መንፈስ በማይነፍስበት አይምሮ ውስጥ ጽድቅና ኃጢአትን መለየት አይቻልም። ነፋስ ባይኖር እኮ ገለባውና ምርቱን መለየት አይቻልም። ታውቃላችሁ? በምንድነው ለይቶ ማወቅ የሚቻለው? ገለባውንና ፍሬውን አንድ አድርጎ ከመያዝ በስተቀር ያለ ነፋስ በምን ይለዩታል? የእግዚአብሔር መንፈስ በሌለበት አይምሮ ውስጥም ጽድቅና ኃጢአትን መለየት በፍጹም አይቻልም። ለዚህ ነው የተቸገርነው ክርስቲያኖች። ታውቃላችሁ? ሳታውቁት ጽድቅ መስሏችሁ የሰራችሁት ኃጢአት አለ። ሳታውቁት እውነት መስሏችሁ የያዛችሁት ሐሰት አለ። እውነት መስሎን የያዝነው ሐሰት አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት ደቀ መዛሙርቱን እንዲህ ብሏቸው ነበር። እግዚአብሔርን ደስ ያሰኙ መስሏቸው የሚገድሏቸው ጊዜ አለ። የዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ ይመስለ ሁሉ ዘይቀትለክሙ ይመስለው ከመዘመስዋዕት ያበጉ ለእግዚአብሔር መባ ያቀረበ መስዋዕት ያገባ የሚመስለው ጊዜ አለ። እናንተም በመግደል ጽድቅን በማሳደድ ጽድቅ የሰሩ የሚመስላቸው ብዙ አሉ። እውነትን በመግፋት ስለ እውነት የሞቱ ስለ እውነት እየተከራከሩ ያሉ የሚመስላቸው ብዙ አሉ። የሚከራከሩ እኮ ስለ ሰፈራቸው ሰዎች ነው። የሚከራከሩ እኮ ስለ ጎጣቸው ሰዎች ነው። ስለነሱ ጉዳይ ነው የሚከራከሩ። ግን የሀገር ጉዳይ ያደርጉታል፣ የቤተ ክርስቲያን ጉዳይ ያስመስሉታል፣ እውነት ያደርጉታል። እውነትና ሐሰቱ መለየት ተስኗቸው እኮ ነው። ልብ በሉ። ስለ ራሳቸው ፍላጎት እየተከራከሩ ስለ ክርስቶስ ያስመስሉታል፣ ስለ ወንጌል ያደርጉታል። የሚከራከሩ እኮ ስለ ጥቅማቸው ነው። ስራቸው እስኪወጣጣር ድረስ እየተከራከሩ ያሉት ስለ ግል ጥቅማቸው፣ ስለ ቤተ ክርስቲያን ያስመስሉታል። አንዳንድ ጊዜ እነሱም ስለ ቤተ ክርስቲያን ስለሚመስላቸው ነው። እና ለዚህ ነው ክርስቲያኖች የእግዚአብሔር መንፈስ ወደ ልባችን ሊገባ ያስፈልጋል እምላችሁ። ለዚህ ነው ያለ እግዚአብሔር መንፈስ እውነትና ጽድቅ መለየት ስለማይቻል ያለ ዝናብ ማብቀል እንደማትችል ምድራችን ያለ እግዚአብሔር ቃል ማብቀል አትችሉም። ጽድቅን ማብቀል በልባችን ውስጥ እውነትን መያዝ በልባችን ውስጥ በፍጹም አይቻልም። የጽድቅ ፍሬ ሊኖርብን አይችልም፣ ሊገኝብን አይችልም። ለዚህ ነው እግዚአብሔር ቃል ያስፈልገናል ማለት ነው። በቀን ባይሆንላችሁ በሌሊት፣ በሌሊት ባይሆንላችሁ በመዓልት፣ በማለዳ ባይሆንላችሁ በሰርክ ባይሆንላችሁ በማለዳ ክርስቲያኖች የእግዚአብሔርን ቃል የምትሰሙበት እድል ሊኖራችሁ ይገባል። ቃሉን የምትማሩበት የምታጠኑበት እድል ሊኖራችሁ ይገባል። ለመዝናናት ጊዜ ተመደቡ የለም እንዴ? ለእረፍት ለእንቅልፍ ጊዜ ተመደቡ የለም እንዴ? በእግዚአብሔር ቃል ካልሆነ በምን ማረፍ ይቻላል? ቃሉን በመማር በመስማት ካልሆነ መምህራንን በማግኘት ካልሆነ በስተቀር እውነትን እንዴት መረዳት ይቻላል? ወደ ዘላለም ሕይወት መቅረብ እንዴት ይቻላል? ታውቃላችሁ? ወደ ጉባኤ ስትሄዱ ወደ እግዚአብሔር መንግስት እየሄዳችሁ እንደሆነ የእግዚአብሔር መንግስት ምሳሌ እኮ ናት ይህች የምዕመናን ህብረት።
ይች ምዕመናንና መምህራን አንዱ ነው የሚገናኙባት ጉባኤ ይች ቤተክርስቲያን ወደ ምሕረት የእግዚአብሔር የመንግስቱ ምሳሌ እንደሆነ ታውቃላችሁ። የመንግስቱ ምሳሌ በሆነችው በዚያው ወደ ምሕረት ላይ ለመገኘት ሌሊትም እንኳን ቢሆን እንሄዳለን እንገሰግሳለን። ጨለማም ቢሆን የማይከለክላቸው ክርስቲያኖች አሉ። ለአምልኮ ለዝማሬ ጭንቅ ነገር እንኳን ቢገጥማቸው የማይታጡ ሰዎች አሉ። አምልኮ ሲሆን ዝማሬ ሲሆን ምስጋና ሲሆን አገልግሎት ሲሆን ምንም ነገር እንዲቀርባቸው የማይፈልጉ ክርስቲያኖች አሉ። እውነት ነው። አንዳንዶቻችን ለታይታ ካልሆነ በስተቀር ሰው በሚያየን ጊዜ ካልሆነ በስተቀር መስበክ መዘመር ማገልገል ደስ አይለንም። ተከፍሎን ካልሆነ በስተቀር በተከፈለን ልክ ካልሆነ በስተቀር መጮህ ደስ አያሰኘንም። የምንንቀሳቀሰው ከጥቅም ጋር ነው ብዙዎቻችን። ግን ደግሞ በጭንቅ ጊዜም እንኳን ቢሆን ከእግዚአብሔር ዘንድ የማይጣጡ በጣም ብዙ ሰዎች አሉ። አስጨናቂ ነገር እንኳን ማየት በማይቻልበት ዘመንም እንኳን ቢሆን ከእግዚአብሔር ዘንድ የማይጣጡ የማይጠፉ በጣም ብዙ ሰዎች አሉ። ኒቆዲሞስ ከነዚያ መካከል ነው። በሌሊት መጣ የተባለው ለዚህ ተመልከቱት። ኒቆዲሞስ ስንቱን ፈተና አልፎ እንደመጣ ልብ በሉ። በአንድ በኩል የወገኖቹ የፈሪሳውያን ተንኮል አለ። ፈሪሳውያን በማቴዎስ ወንጌል የምናነበው ተንኮለኞች ናቸው። ወደ ክርስቶስ ይቀርባሉ፣ በጉባኤው ላይ ይገኛሉ። ግን ለመሰናክልነት ነበር የሚመጡት። የመሰናክል ጥያቄ ነበር የሚጠይቁት። ማቴዎስ 21 ላይ ቤተ መቅደሱን ገብተው ባነጻ ጊዜ በመባ የተመኑ ትገብር ዘንድ ተብለውታል። ማቴዎስ 22 ላይ ሌላ የመሰናክል ጥያቄ አቅርበውለታል። ፈሪሳውያን ለመዳን መጥተው ያውቁም ነበር። ከነዚያ መካከል መውጣት እንዴት ከባድ እንደሆነ አስቡ። ያውም ደግሞ ዛምነ በክርስቶስ ይሰደድ ምኩራብ ብለዋል። በክርስቶስ የሚያምን ሁሉ የተወገዘ ነው ብለው ከኛ አንድነት የለውም ብለው ከምኩራብ ላይ ይተውታል። በክርስቶስ ያመነው ሁሉ የዮሐንስ ወንጌል ምዕራፍ 9 ተመልከቱት። ይሄን ሁሉ ፈተና አልፎ ነው የሚመጣው። በአንድ በኩል ባልንጀሮቹ ይቃወሙታል፣ በሌላ በኩል እሱ መምህር ነው፣ ከሌላ መምህር እንዴት ይማራል? እስካሁን ያልተማረው ትምህርት አለ ብለው ህዝቡ ደግሞ ያሽሟጥጡታል። ይሄን ሁሉ ፈተና ተቋቁሞ ነው የመጣው። ለበሉ ምናቀን እንደተራ ነገር ቆጥሮ አዋቂ አይደለም ለካ መባለን እንደ ትንሽ ነገር ቆጥሮ መምጣት ነው ከባድ ነገር ነው። ክብራቸው ከእግዚአብሔር ቤት ይለያቸው፣ ክብራቸው ከቁርባን ይለያቸው፣ ሹመታቸው ከቤተ እግዚአብሔር ከቤተ ጉባኤ ያጠፋቸው በጣም ብዙዎች አይደሉም። ግዕዝ መማር የቄስ ቋንቋ መስሏቸው ዕውቀት የጎደለባቸው ብዙዎች አይደሉም። ወደ ካህናት መምጣት ወደ ካህናት መጠጋት ተራ ነገር ከንቱ ነገር መስሏቸው ከካህናት የራቁ ብዙዎች አይደሉም። ወገኖች ክርስቶስን በወዴት በኩል ልናገኘው እንችላለን? በካህናት በኩል ካልሆነ በስተቀር። ወገኖች ክርስቶስን በስጋውና በደሙ ካልሆነ በስተቀር በሌላ በየት በኩል ልታገኙት ትችላላችሁ? ክርስቶስን አግኝታችሁ የልብሱን ዘርፍ ካልዳሰሳችሁ የሚፈሰው ደማችሁ እንዴት ሊቆምላችሁ ይችላል? ክርስቲያኖች ክርስቶስን አግኝታችሁት ፈቅጃለሁ ነፃ ካላላችሁ ከለምጻችሁ እንዴት ልትነጹ ትችላላችሁ? ክርስቶስን አግኝታችሁት አይኖች እንዲከፈቱ እዘዝ ካላላችሁት በስተቀር ማየት የተሳናቸው አይኖቻችን እንዴት ሊገለጡ ይችላሉ? ክርስቶስን አግኝተን ካልሆነ በስተቀር ሞት እንዴት ይርቅልናል? ክርስቲያኖች ክርስቶስን ካላገኘነው በስተቀር በመራቁ ጭቃ ለውሶ ግንባራችንን ካልቀባን በስተቀር ገጸ መለኮቱን ማየት እንዴት ይቻለናል? ክርስቲያኖች በመጽሐፍ ቅዱስ ውስጥ ያለውን ምስጢር የተሰወረብን ለዚህ አይደለም እንዴ? ክርስቶስን አግኝተነው አይናችንን ስላላበራን ለዚህ አይደለም እንዴ? ኃይለ ቃሉ ተሰውሮብን እናነባዋለን፣ አይገባን፣ እንጸልየዋለን፣ ተመስጦ አያመጣልን፣ እንቆርባለን፣ ህይወታችን አይለወጥልን፣ እናገለግላለን። ነገር ግን የህይወት ለውጥ የለም። በቃ በዛው እንዳለ ተቀጥለው እኮ አላገኘው ብለን እግዚአብሔር ቤተሰቦች እና በካህናት በኩል ካልሆነ በስተቀር በማን በኩል ታገኙታላችሁ? እንዲህ ካህን ጠል ሆነ፣ እንዲህ ጉባኤ ጠል ሆነ፣ እንዲህ ቃል እግዚአብሔር ሲነግሩን እየሰለቸን፣ እንዲህ መማር እያቃተን፣ እንዲህ ለመጸለይ ሰነፎች ሆነ፣ እንቅልፋሞች ሆነ እንዴት እግዚአብሔርን ልናገኘው እንችላለን? ክርስቲያኖች ወደ ኢየሱስ ክርስቶስ መቅረብ እንዴት ይቻለናል? የልብሱን ዘር እንዴት እንዳስሳለን? እንዴትስ እንፈወሳለን? ካልተፈወስንስ እንዴት እናገለግላለን? ይሄ ሰው በእውነት ክብሩ ወደ ኋላ ያላስቀረው እንዴት የታደለ ሰው ነው! እንዴት ቢታደል ነው!
ሀብትና ብልጽግና ያስቀራቸው ሰዎችን በዚህ ዓለም ሳይ ኒቆዲሞስ ትዝ ይለኛል። ሹመትና ሽልማት ከእግዚአብሔር ጉባኤ የለያቸውንም ሳይ ከአገልግሎት ያራቃቸውንም ሰው ሳይ ልክ እንደዛው ኒቆዲሞስን አደንቃለሁ። ያን ሁሉ ፈተና እንዴት አልፎ መጣ። ሹመት ሀብቱ ዕውቀቱ ሁሉ ፈተና ሳይሆንበት መምጣት እንዴት በእውነት ትልቅ ነገር ነው። ስንት ፈተና አልፎ ነው ወገኖች ወደ እግዚአብሔር መድረስ የሚቻለው። ስንት ፈተና አልፎ ወደ ሕይወት መድረስ የሚቻለው። አሁንም የምትበሉትን እንጀራ እንኳን ለመብላት ስንት ፈተና አልፋችሁ የለም እንዴ? ስንት መከራ አይታችሁበት የለም እንዴ? አሁን የሰራችሁትን ቤት ለመስራት እኮ ስንት ነገር ከፍላችሁበት የለም እንዴ? ዋጋ ከፍላችሁ ለትዳራችሁ ዋጋ ከፍላችሁ አይደል ያቆማችሁት? ኑሯችሁን ያጸናችሁት ዋጋ ከፍላችሁ አይደል እንዴ? የሰማዩን ቤት ለመስራት ደግሞ ከዚህ በላይ ዋጋ መክፈል ግድ ይላል ክርስቲያን። የዘላለም ቤታችሁን ያው አሁን ዛሬ ቆመው ነገ የሚፈርሰውን ቤት ለመስራት ዋጋ ከከፈላችሁ ለዘላለም ጸንቶ ለሚኖረው ቤታችሁ እንዴት ዋጋ መክፈል ያቅታችኋል ክርስቲያኖች? አሁን በልታችሁት ኋላ ለሚያስፈልጋችሁ ለሚጠፋባችሁ መብልና መጠጥ ዋጋ ከከፈላችሁ ይሄን ያክል ከተጋደላችሁ ይሄን ያክል ከተፈተናችሁ ለዘላለም የማያስረባውን እንጀራ ለዘላለም የማያስጠማውን መጠጥ ለመጠጣት እንዴት ፈተናውን መቋቋም አቃታችሁ ክርስቲያኖች? እንዴት ተፈትናችሁ ማለፍ አቃታችሁ? እንዴት ተሳናችሁ? እርግጥ ነው ኑሮ ይፈትናል። ፈታኙ ኑሮ ፈተናውን ለመድፈን ብላችሁ በንግዳችሁ ዓለም ውስጥ ስትኖሩ ተዋሻላችሁ አይደል እንዴ? የዓለምን የፈተና ኑሮ ለመድፈን ሲባል ብትሾሙ ጉቦ ትቀበላላችሁ። ጉቦ ያምራችኋል አይደል እንዴ? እንኳን በስጋዊ ሹመት በመንፈሳዊ ሹመትም አልሆነልንም ክርስቲያኖች። መንፈሳዊ ሹመት ተሹመን እንኳን በጉቦ ቅሌት ውስጥ እንገኛለን፣ እናዳላለን፣ በአድሎ እንታማለን፣ እንጠራጠራለን። በመንፈሳዊ አገልግሎት ውስጥ እንኳን ሆነን ኃጢአትን መቋቋም ሲያቅተን ተመልከቱ ይሆናል። የዓለምን ፈተና ለመድፈን እኮ ነው። የሚኮርጅ ተማሪ ለምን እንደሚኮርጅ ታውቃላችሁ? ፈተና ለመድፈን እኮ ነው። ሌላ አይደለም። ፈተና ለመድፈን የዓለምን የኑሮውን ፈተና ለመድፈን ብላችሁ በኩረጃ ላይ ያላችሁ ክርስቲያኖች ግዴላችሁም። ለመንፈሳዊ ሕይወታችሁ ደግሞ አሁን ለመንፈሳዊ ሕይወታችሁ የሚቀርብላችሁን ፈተና ያለፋችሁ ወደ ክርስቶስ መምጣት ይገባል። ወደ ክርስቶስ ለመምጣት እኮ ያለ ፈተና አይሆንም። ከሱ ዘንድ ስንደርስ የምናገኘውን ክብር ሰይጣን ያውቃል። በዚህ ምክንያት ይፈትነናል፣ ይፈታተናል፣ ይጣላናል፣ ይቃወመናል፣ ይቋቋመናል። እንዲሁ ሊሰደልኝ አይፈልግም። አታስታውሱም እንዴ እስራኤል ከግብጽ ይውጡ በተባለ ጊዜ ፈርዖን እንዴት እንደተነሳ የጠላቸውን ህዝቦች አገሩን እንዲለቁለት እንዲሁ አልፈለገም። የፈለገውን እንደሆነ ታውቃላችሁ። እነሱን ወዷቸው አይደለም፣ ነፃ መውጣታቸው ነው ያላስደሰተው። ነፃ እንድትወጡ አይፈልግም ሰይጣን። ነፃ መውጣታችሁ ደስ ያሰኘውን በቃ እኮ ሌላ ምንም ልትጠቅሙት የምትችሉ ነገር የለም። የሚያወርሳችሁ ርስት የለው፣ የሚሰጣችሁ ጸጋ የለው፣ የሚያካፍላችሁ ፍቅር የለው። ሰይጣን ምን ይሰጣችኋል? እዚያ መቆየታችሁ ለሱ ምን ይጠቅመዋል? ግን ምን ይፈልጋል? ነፃ መውጣታችሁ ደስ ያሰኘው። ልብ በሉ ክርስቲያን፣ እውነቱ እሱ ነው። ፈርዖን ይሄንን ነበር የፈለገው እንጂ እኮ አገሩ ብትሰፋለት ያ ሁሉ መጤዙ ቢለቅለት ለሱ ለግብፃውያን መልካም ነገር ነበር። ግን ነፃ መውጣታቸው ነው ያላስደሰተው። እሱን ያየው እና በብርቱ ትግል አይደል እንዴ ነፃ ያወጡት? በጸናች በተዘረጋችን ክንድ ካልሆነ በስተቀር አይለቃችሁም ነው የተባለው። ዲያብሎስ ብሎ እንዲለቃችሁ ትፈልጋላችሁ? አሁን ጸሎት እንዲሁ ያለ ፈተና የጸሎት ሕይወት እንዲኖራችሁ ትፈልጋላችሁ? ሳትታገሉ መቁረጥ ትፈልጋላችሁ? ሳትታገሉ ነፃ መውጣት ትፈልጋላችሁ? በከንቱ ሊለቃችሁ አይፈልግም ዲያብሎስ። እንዲሁ ነፃ እንድትወጡ አይፈልግም፣ አይፈቅድም። ይቋቋማችኋል። በጸናች እጅ በተዘረጋችን ክንድ ካልሆነ በስተቀር እንዲሁ አትወጡም ክርስቲያኖች። በርቱ። መበርታት ነው የሚያስፈልግ፣ መጽናት ነው የሚያስፈልግ። በሌሊትም እንኳን ቢሆን መገስገስ ወደ እግዚአብሔር። እውነት ነው ቀን አንተ ነጋዴ ነህ አትችልም። በማለዳ ተነስተህ ወደ ስራ ትሄዳለህ። በማታ ምን ትሰራለህ? ትበላለህ፣ ትጠጣለህ፣ ትጨፍራለህ፣ ትተኛለህ። ምናልባትም ደግሞ ታመነዝራለህ።
ያን ጊዜ ለእግዚአብሔር ብትሰጥ ምን አለ በእውነት ለቀኑስ ምክንያት አበጀህለት ለሌሊቱስ ምን ምክንያት ታመጣለህ ወገኖቼ አንድ ሌሊት ወደ እግዚአብሔር መቅረብ ካልቻልን አንድ ሌሊት ከዚህ ዓለም ተጠርገን እንወሰዳለን ያ ሌሊት ከመምጣቱ በፊት ነው እንደ ኒቆዲሞስ በሌሊት ወደ ኢየሱስ መምጣት መቅረብ መወሰን ይቻላል ዛሬ ይሄ ሌሊት እስኪነጋ መጠበቅ ይሄ ቀን እስኪጨልም መጠበቅ ራሱ ያስፈልጋል ምክንያቱም ይሄ ቀን ምናልባት በህይወታችን የመጨረሻው ቀን ሊሆን ይችላል ምክንያቱም የሚመጣው ሌሊት ለኛ የመጨረሻ ሌሊት ሊሆን ይችላል እግዚአብሔር ቤተሰቦች አናውቅም እኛ መጨረሻ መቼ እንደሆነ የምናውቀው ነገር የለም ለይዘን የምንሄድበት ቀን ቅርብ ሊሆን ይችላል ሩቅ ላይሆን ይችላል ምን ታውቃላችሁ የምንጠራበት ቀን ሩቅ ካልሆነ የሞቱትን ነፍሳቸውን ይማረልን በአጸደ ገነት ያኖርልን እኛንም ንስሐ ገብተን ለመሞት ያብቃል ንስሐ ሳንገባ ብንጠራ አስፈሪ አይደለም የፈተናውን ቀን ሳይነግሯችሁ ፈተና ቢያመጡባችሁ ዛሬ ፈተና ነው ሲሏችሁ ትምህርት ቤት ተናደዱ ነበር አይደል ለምን ምን ስላላረጋችሁ ስላልተዘጋጃችሁ አይደል ሳንዘጋጅስ በእውነት ሞት እኮ ፈተና ነው ድንገት ሊመጣ ይችላል እግዚአብሔር አሁን ለዝግጅት ነው ጊዜ ይሰጣል የፈተና ቀን አለ ለዚያ መዘጋጀት ያስፈልጋል ኒቆዲሞስ እንዲህ ባለው ሁኔታ ተዘጋጅቶ ይጠብቅ የነበረ መምህር ነው ባይሁድ ዘንድ መምህር ነው በክርስቶስ ዘንድ ግን ደቀ መዝሙር ነው አየው በሰዎች ዘንድ አንተ ባለጸጋ ነህ በእግዚአብሔር ዘንድ ግን ደሃ እንደሆንክ ታውቃለህ ምንም እንደሌለ ምክንያቱም እግዚአብሔር ካንተ የተሻለ ባለጸጋ ነው ዓለም በመላው የማናት ነው የሚለው ምድር መላው ለማናት ለእግዚአብሔር ምድርና ሞላዋ የእግዚአብሔር ገንዘብ ሆነችበት ዘንድ ያንተ ሀብት የውሃ ጠብታ ያክል ትንሽ እንደሆነ ታውቃለህ በሰዎች ዘንድ አንተ ባለስልጣን ነህ በእግዚአብሔር ዘንድ ግን ተራ ሰው እንደሆንክ ታውቃለህ እግዚአብሔር የሚያውቅህ የቀበሌ መኖር እንደሆንክ አይደለም እግዚአብሔር እንደሚያውቅህ በክርስትና ስምህ ብቻ ነው አንድ ክርስቲያን እንደሆንክ ነው በሰው ዘንድ አንተ አንቺ ሞር ነሽ በእግዚአብሔር ዘንድ ግን ተራ ሰው ነሽ ምናልባትም እዛ ደጅ ላይ ወድቆ የሚኖረው ቡትቶ ለባሹ ሊበልጥሽ ይችላል በክብር አታስታውሱም በቅዱስ ወንጌል ላይ የተባለው በሉቃስ ምዕራፍ 16 ቁጥር 19 ላይ በምድር ላይ እንደ ነዌ ያለ ባለጸጋ እንደ አልዓዛርም ያለ ችግረኛ አልነበረም መጽሐፍ ቅዱስ እንደሚነግረን በሰማይ ግን እንደ ነዌ ያለ ድሃ እንደ አልዓዛር ያለ ባለጸጋ አልተገኘም አይገርማችሁ ተገለበጠ ነገሩ የምትበልጧቸው እንደሚበልጧችሁ ታውቃላችሁ በሰማይ ዛሬ የምትንቋቸው ከነሱ በታች እንደሚያቆማችሁ ታውቃላችሁ አትናቁ በእግዚአብሔር ዘንድ እናንተ ምንም አይደላችሁ ዕውቀታችሁ እዚህ የሚቀር ነው በመቃብር ፍልስፍናችሁ እዚህ የሚያረጅ ነው እዚህ የሚቀር ነው ተራ ነገር ነው ኒቆዲሞስ ይሄ ገብቶታል ድህነቱ የገባው ባለጸጋ ራቁትነቱን ያወቀ ባለጸጋ እንዴት ይታደለ ነው ታናሽነቱን የሚረዳ የማይረሳ ትልቅ ሰው ከናንተ መካከል ቢኖር እሱ እንዴት እድለኛ ነው ወገኖቼ ትልቅ ሲያረጋችሁ እግዚአብሔር ትንሽነቴን እንዳረሳ ልብ ስጠኝ በሉት ባለጸጋም ሲያደርጋችሁ የድህነቴን ዘመን እንዳስታውሰው አንተ እርዳኝ በሉት አዋቆችም ሲያደርጓችሁ በማያውቁት ሰዎች ላይ እንዳትሳለቁ እንዲረዳችሁ ከትዕቢት መንፈስ እንዲያነጻችሁ ለምኑት ወገኖቼ ሳያውቁ የወደቁ በጣም ብዙዎች ናቸው ያለቁ ኒቆዲሞስ ይሄ ገብቶታል በአይሁድ ዘንድ ነው መምህርነቱ በክርስቶስ ዘንድ ግን ደቀ መዝሙርነቱ ይሻላል ምክንያቱም በአይሁድ ዘንድ መምህር ሆኖ ከመኖር በክርስቶስ ዘንድ ደቀ መዝሙር ሆኖ መኖር ይሻላልና የመረጠው ምርጫ ታያላችሁ በዚህ ዓለም ባለጸጋው ናችሁ ከምትኖሩ በእውነት በዚህ ዓለም ድሆች ናችሁ በሰማይ ባለጸጎች ብትሆኑ ይሻላል በዚህ ዓለም ክቡራን ተብላችሁ ትልልቅ ወንበሮች ተዘርግተውላችሁ ተቀምጣችሁ በሰማይ ከምትጣሉ በእውነት በሰማይ ትልቅ የክብር ስፍራ ቢጠብቃችሁ አይሻላችሁ በሰማይ ከምትናቁ በዚህ ምድር የተናቃችሁ ትሆኑ አይሻላል ግን
በብልሃት ከያዛችሁት በዚህ ዓለም መከበራችሁ በሰማይ ያለውን ከበሬታችሁን ያስቀርባችሁ። በብልሃት በጥበብ ከያዛችሁት በዚህ ዓለም ያለው ዕውቀታችሁ በዚህ ዓለም ያለው ታዋቂነታችሁ ትልቅነታችሁ በሰማይ ካለው ክብር ንቅንቅ ያደርጋችሁ። እግዚአብሔር ታዋቂዎችን እጠላለሁ አላለም። በታዋቂነታቸው በአዋቂነታቸው በክብራቸው በሀብታቸው በዝናቸው የሚመኩትና የሚጠላው እግዚአብሔር እንጂ ባለጸጎችን ከመንግስቱ የሚያወጣ አምላክ አይደለም። ባለጸጎችን አልቀበልም የሚለው አይደለም። በአንጻሩ ድሆችንም እምራለሁ ስለ ድህነታቸው አይደለም። እግዚአብሔር ድሃም ስለ ድህነቱ አይማርም፣ ባለጸጋም ስለ ድህነቱ አይፈረድ ስለ ባለጸግነቱ አይፈረድበትም። ሁሉም እንደ ስራው መጠን ነው የሚከፈለው። ኒቆዲሞስ ይህን ስለሚያውቅ በአይሁድ ዘንድ የነበረው መምህርነቱን ጥሎ በክርስቶስ ዘንድ ያለችውን ደቀ መዝሙርነቱን የመረጠው ለዚህ ነው። ክርስቲያኖች በእግዚአብሔር ፊት ደቀ መዝሙር ለመሆን መወሰን እንዴት ትልቅ ነገር ነው። የዘላለም ሕይወትን ነው የሚያስተምረን ክርስቶስ የሚነግረን የሚያሳየን የዘላለም ሕይወት ነው። ቀረበ ኒቆዲሞስ አዲስ ልደትን አዲስ ትምህርትን ያስተማረው ዳግመኛ ትወለዱ ዘንድ አላችሁ አለው። በእርግጥም ክርስቶስ የመጣው ዓለምን ዳግመኛ ሊወልድ ነው። ዓለም ሞቶ የለ በአዳም ኃጢአት ምክንያት ሞቷል እኮ። ስለዚህ እንደገና እንዲወለድ ነው የመጣው። ዓለም ከእግዚአብሔር ወጥቷል፣ ልጅነቱን አጥቷል። እንደገና ልጅ ሊያደርገው ነው የመጣው። እሱኛ ልጅ ከማድረጉ በፊት ከኛ ተወልዶ የአዳም ልጅ ተብሎ ተጠራ። የአዳም ልጅ ሆኖ አዳም ልጅ አደረገው። የሚገርም እኮ ነው። ክርስቶስ ከኛ ተወልዶ ከሱ እንድንወለድ ፈቀደልን። መጀመሪያ እሱ ከኛ ተወለደ በስጋ መንፈስ ነበረ፣ በስጋ ተወለደ። እኛ ደግሞ በስጋ ተወለድን ከአዳም ስጋ ነበር ግን ደግሞ በመንፈስ ከሱ ወለደ። እንዲህ ሊያደርግ ነው የመጣው አምላካችን ኢየሱስ ክርስቶስ። ነገሮች ሁሉ ሊለውጥልን ነበር የመጣው። ይሄንን ነው ያስተማረው። ዳግመኛ ትወለዳላችሁ ነው ያለው። እስኪ በሉት ምን ትላላችሁ? እግዚአብሔር ቤተሰቦች ዛሬም ክርስቶስ ደግመን ደጋግመን እንድንወለድ ንስሐ የመንፈስ ቅዱስ ማህፀን አድርጎ ሰጥቶናል። ማህፀነ መንፈስ ቅዱስ ማለት ደግመን ደጋግመን የምንወለድባት ነው። ጥምቀት ብርህት ማህፀን ናት። ደግመን ደጋግመን የምንወለድባት። በጥምቀት አንድ ጊዜ እንወለዳለን፣ በንስሐ ግን ደጋግመን እንወለዳለን። ሁሉ ጊዜ እለት እለት ክርስቲያኖች አዲስ ልደት ያገኙባታል። ንስሐ መግባት ማለት እኮ ደግሞ ደጋግሞ ከመንፈስ ቅዱስ መወለድ ማለት ነው። አረጋዊ መንፈሳዊ ዳግም ልደት ይላታል። ንስሐ ብርህት ልደት ናት። ሰው አዲስ የሚሆንባት፣ ንጹህ የሚሆንባት፣ ጨቅላ የሚሆንባት፣ እድፈት የሌለበት የተወደደ የሚሆንባት፣ ርኩሰት የሌለበት የሚሆንባት ናት ንስሐ። ዳግመኛ ትወለዱ ዘንድ አላችሁ ለጊዜው በጥምቀት ኋላ ግን ደግሞ ደጋግሞ ደግሞ በንስሐ በስርየተ ኃጢአት መወለድ ሊሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቷል። እንግዲህ ከኒቆዲሞስ የምንማረው ትልቁ ነገር ምኑ መሰላችሁ? የመጀመሪያው ሳይታበይ ትምክህት ሳይኖርበት እንደ ወንድሞቼ ልሁን ሳይ ተለይቶ መምጣቱ ነው። ሁለተኛው ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ሊያስተምረው በፈለገ ጊዜ ባይገባው እንኳን መልሶ መላልሶ መጠየቅ እና መረዳት መቻሉ ነው። አልገባውም እኮ ለጊዜው እፎይክሉ ቢሲዳግመ ተወልዶ እንደረለቀ ለካ ይክልኑ በወያ ወገቢያ ውስጥ ተከርሰም ወይ ተወለደ ዳግመ። ሰው እንዴት ዳግመኛ ሊወለድ ይችላል? ከተወለደ በኋላ ካደገ በኋላ ተመልሶ ወደ እናቱ ማህፀን መግባት ይችላልን አለ። በእርግጥስ በግላ ኦሪት ለነበረ ሰው ይህንን መረዳት እንደምን ይቻላል? ክርስቲያኖች የእግዚአብሔር ቃል እኮ በዓለም ከምንማረው ትምህርት ይልቅ የከበረና ታላቅ ነው። እጅግ ድንቅ ምስጢር ያለው ነው። አልገባኝም ብለው የሚተውትም አይደለም። ለሕይወት ያስፈልጋል፣ የግድ ያስፈልገናል። የቤታችሁ በር ቁልፉን ቢብላችሁና ባይከፈትላችሁ በቃ ቢብሎኛል ብላችሁ ጥላችሁ ትሄዳላችሁ? ንገሩኝ እስኪ። ትሄዳላችሁ? ደጋግማችሁ ትሞክሩታላችሁ? ካቃታችሁስ ባለሙያ ትጠራላችሁ?
ካቃታችሁስ ምናልባትም ተሰሙት ነው እንዴ አድርጋችሁ እቤታችሁ ከመግባት መከለከላችሁ ነገር የለም የእግዚአብሔር ቃልስ ቢገባችሁ መልካም ነው ባይገባችሁስ መልሳችሁ መላልሳችሁ ከመምራን ጠይቃችሁ ተረዱታላችሁ መምራን ዘንድ ቁልፍ አለ የእግዚአብሔር ቃል ኢየሱስ ክርስቶስ የመንግስተ ሰማያትን ቁልፍ ለጴጥሮስ ሲሰጠው በቁሙ የመንግስተ ሰማያት ብቻ ይመስላችኋል የቃሉ መፍቻ ቁልፍ ጭምር እኮ ነው የሰጠው አያችሁት ለአይሁድ ያልነገረው ምስጢር ለደቀ መዛሙርቱ ነግሯቸዋል ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 6 ላይ እንደምንረዳው ለሌሎች ያልነገረው ምስጢር ለነሱ ነግሯቸዋል ይሄንን የነገራቸው ምስጢር እንዲነግሩ መልሰን መላልሰን መምራንን እንጠይቃቸዋለን ከፍተው ወደ ቃሉ ያስገቡ የእግዚአብሔር መንግስት ማለት እኮ ቃል እግዚአብሔር ናት ጉባኤ ቤት ናት ቃሉን የምትሰሙበት ስፍራ ወደዚያ እንዲያስገቡን ቁልፍ የተሰጣቸው ለመምራን ስለዚህ ኒቆዲሞስ ዝም ብሎ በቸልታ አላለፈው ቸልተኝነት በክርስትና ሕይወት ዋጋ ያስከፍላል ወገኖች ከእግዚአብሔር አንድነት ይለያል ቸልተኛ መሆን አልፈለገም እንዲሁ መልሶ መላልሶ ለጠየቀ የተረዳ በክርስትና ሕይወት ቸልተኛ መሆን ዲያብሎስ እንዲነግስብን ያደርገዋል ያበረታታዋል ያሰለጥንብናል ሰይጣን ስለዚህ ከዚያ ለመዳን ክርስቲያኖች ትጉሆች መልሰን መላልሰን የምንጠይቅ የማንሰለች ልንሆን ይገባናል ኒቆዲሞስ እሱን ያደረገው ያውም ክርስቶስ ምክር ከተግሳጽ ጋር ሰጠው ዘለፋ ከማለምለም ብለው ታናፋቶቻችን አንተ ሊቆም ለእስራኤል ወዘንተ ነገር ይታምራል አንተ የአይሁድ መምህር ነህ የአይሁድ መምህር ስትሆን ግን ይህን አታውቅም ማለት ዘለፋው አንተ የአይሁድ መምህር አይደለህ እንደሚለው ይህን አታውቅም እንዴ ሲለው አንተ የአይሁድ መምህር አይደለም የሚለው ምክር ማለምለም ግን እንዴት ይህን አታውቅም አለው ገሰጸው አንዳንድ ጊዜ መምህራን ሊገስጿችሁ ይችላሉ ሊቆጣችሁ ይችላሉ ለምን ተቆጡና አትፈሩ እውነተኛ መምህር ይገስጻል ነገር ግን እውነተኛ መምህር ሁሉ ጊዜ አይቆጣም ሌላ ጊዜ ደግሞ ያጽናናል ሁሉ ጊዜ አይቆጣም ሁሉ ጊዜ ማያጽናናል ካልተቆጡት እንደው የወደዱለት ብልግናውን ሁሉ የወደዱለት የሚመስለው ጻናልና እንደዚያም ልንሆን ይችላል አንዳንዴ ካልተገሰጽን እኮ እኔው ለስላሳ ትምህርት ብቻ ምን ፈልግ ከሆነ ነውራችን እንዲነገረን አንፈልግም ማለት መስታወት ፊት ቆሞ መልከኛ ሆኖ መታየት የሚፈልግ ሰው እኮ የለም ነውሩን ማራቅ ነው የሚፈልገው ሰው እና ቃል እግዚአብሔር መምህራን ማለት ልክ እንደዚያ ለእናንተ መስታወቶች ናቸው ሆኖ ነው የሚያገለግሉት ስለዚህ ሊነግሯችሁ ይችላሉ ሊገስጿችሁ ግድ ነው ማለት ለዚህ ነው ኢየሱስ ክርስቶስ አንተ የእስራኤል መምህር ስትሆን እንዴት ይህን አታውቅ አለው ይህን ሁሉ ቢባልም ግን ኒቆዲሞስ እውነትን ለመስማት ካለው ፍላጎት የተነሳ ወደ ኋላ አላለም ወንድሞቹ ሳይቀር ምን አሉት በዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ እንዴ አንተ አንተ ነው ይታመ ከመንገድ ላይ እየተነሳለ ይያሉት ከገሊላ ነብይ እንደማይነሳ ከናዝሬት ነብይ እንደማይነሳ አንተ አታውቅም አሉት ብለው ሲሉት እሱ ግን ምንድነው ያለው ኦሪት ከሆነቱ ቆይነ ነው ለሰው ዘይ መሬት ተጥሎ የለም ኦሪት ሳትመርምሩ አትፍረዱ ነው የምትለው ስለዚህ እንደገና እንመርምር ነው ያላችሁ ለወንድሞቹ ሳይቀርጹ ነው ምክር ሰጣቸው ይሄን ሁሉ አልፎ ነው እንግዲህ የክርስቶስ እውነተኛ ደቀ መዝሙር ሆኖ ዛሬ በስሙ ሳምንት የተሰየመለት ማለት ነው የእግዚአብሔር ቤተሰቦች ኒቆዲሞስን እንዲህ ያከበርነው ክርስትናውን ስለጀመረ ብቻ አይደለም ጨርሶ ስላየነው ከኢየሱስ ጋር ስላገኘነው አይደለም ከኢየሱስ ጋር እስከ መጨረሻው ድረስ ስለዘለቀ ነው ከኢየሱስ ክርስቶስ ጋር በጉባኤ የነበሩ ብዙ ናቸው ይሁዳም ነበረ 5000 ሰዎች ነበሩ በስም እናውቃቸው ግን እያንዳንዳቸው እናውቃቸው አንጠራቸው አንዳንዶቹ የሉም አጥለውት ሄደዋል ተለይተው ስለ ዘላለም ሕይወት እያስተማራቸው እነሱ ግን ተለይተው ሄደዋል ይሄማ ጭንቅ ነው ማን ይሰማዋል ይያሉ ጥለውት ሄዱ ነበሩ እነሱን ተጠናቸው ኒቆዲሞስ በዮሐንስ ወንጌል ምዕራፍ 19 ላይ ተመልከቱት በመጨረሻ በዕለተ ዓርብ ገንዞ የቀበረው ኒቆዲሞስ ነው ገንዞ የቀበረው መድኃኒታችን ኢየሱስ ክርስቶስን ገንዞ የቀበረ ኒቆዲሞስ ነው ከሁለት ሰዎች መካከል ሁሉም ሲጣፉ የተገኘው እሱ
መጀመሪያም በሌሊት መጣ በጭንቅ ነው የመጣው ተመልከቱት በሌሊት መንቀሳቀስ ከባድ ማለት በሌሊት መምጣት አስቸጋሪ ነው ያውም ለተሾመ ሰው ከባድ ነው እሱ ግን ከመምጣት የከለከለው ነገር የለም ከመምጣት የከለከለው ነገር የለም እንደዛም ሆኖ ደግሞ በዕለተ ዓርብ መገኘቱ ደግሞ በጣም ይገርማል በዕለተ ዓርብ ንጉስ የፈረደበትን ሰው ከሞተ በኋላ ለማውረድ መካሰስ የሱ ጣይ ድረሰኝ ማለት እኮ እሱ ግን አልፈራም ከወንድሙ ከሌላው ባልንጀራው ከዮሴፍ ጋር ሆኖ ወደ መቃብር ለማውረድ ሁለቱ ናቸው የተመረጡት እንዴት ያለ መመረጥ ነው በጭንቅ ሰዓት የመጣ በጭንቅ ቀንም የተገኘ ደቀ መዝሙር ኒቆዲሞስ ዛሬ ቤተክርስቲያናችን በቅዳሴ ጊዜ ሁለቱን ካህናት ተሰይማለች ሁለት ካህናት በቅዳሴ ይላላካሉ ያገለግላሉ ተራዳይና ሰራይ ካህን ሆነው ሁለቱንም ካህናት በዮሴፍና በኒቆዲሞስ ተመስላቸዋለች መድኃኒታችን ኢየሱስ ክርስቶስ እንደተገነዘ በሰንዱናት በአፋዋት በንጹህ ድርብ በፍታ ገንዘው እንደቀበሩት ዛሬ ካህናት በቤተ መቅደስ ለተለት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በማዕበድ ይጠቀልሉታል በከመገነዙ ከዮሴፍ ወኒቆዲሞስ በልብሰ ሰንዱናት ወአፋዋት ወሰመርከሮም ከማሁስ መርለን ብለው ይሰልያል ዮሴፍ ኒቆዲሞስ በድርብ በፍታ እንዲገነዙ የፈቀድክላቸው ሆይ እኛም በማይፈድን ተቀልልሃለንና እነሱ እንዲገነዙ የፈቀድክላቸው ያንንም መገነዛቸውን ይወደድክላቸው አገልግሎታቸውን የተቀበልክላቸው ሆይ እኛንም አገልግሎት ተቀበልን ብለው ሁለቱ ካህናት ይጸልያሉ ዮሴፍ ኒቆዲሞስ ሁሉ ጊዜ በመቅደሳቸው ውስጥ ይመላለሳሉ ምእመናን ሆይ በቅዳሴ ጊዜ ሁለቱን ካህናት አንዱ ወንጌል ይዞልን ሌላው ደግሞ ማይጠንት ይዞ ያጠነልን ከመቅደስ ሲወጡ ውስጥ ተመለከቷቸው ሁለቱን ዮሴፍንና ኒቆዲሞስን ልታስታውሱ ይገባል ሁለቱን ዮሴፍና ኒቆዲሞስን የመጨረሻው ቀን ላይ ያገለገሉትን በዕለተ ዓርብ በጭንቅ ቀን የተገኙትን ለመወከል ለማስታወስ የተሰየሙ ልዑካን ናቸው እነዚህ ክርስቶስን በስጋነት በደምነት ይዘውልን የመጡ ናቸው ሁለቱ ልዑካን እንግዲህ ኒቆዲሞስ የእግዚአብሔር ቤተሰቦች እስከ መጨረሻው ድረስ የጸና ክርስቲያን ነው እስከ መጨረሻው ድረስ ሁላችንን የሚያጽናል መጀመር ብዙዎቹ ተችሏቸዋል መጨረስ ግን በጣም ብዙዎቹ አቅቷቸዋል እውነት ነው በእውነት በልጅነቱ ፍልሰታን ያልጾመ የለም በደስታ በልጅነቱ እንደው ጾም ሲመጣ ደስ ብሎት ከእናትና ከአባቱ ጋር ያልተከራከራል በጾም ፈልጋለሁ ብሎ ያልተከራከረው የለም ዛሬ ግን ተደብቆ የሚበላው ብዙ ነው በልጅነቱ ነውር ነው ብሎ የተጸየፈውን ነገር ዛሬ ተደብቆ ያደርገዋል የንስሐ አባቱ ካላዩት እግዚአብሔር አላየም ማለት ነው በቃ ብቻ እሷ የምትፈልግ የንስሐ አባቷ እንዳያዩት ነው እንጂ ራቁቷን መሄድ ነው የምትፈልገው እሳቸውን ካየች መንገድ ትለቃለች በተደበቀችበት ስፍራ ሆኖ የሚያያት ማን አለ እሱን ግን ረስታለች አያችሁት ከሰው ብትደበቁ ከሰው ከእግዚአብሔር ታመልጣላችሁ አናመልጥም እኮ ወገኖች ሲጀመርም ሰው አይደለም የሚፈርድብንም እግዚአብሔር ነው ፍርድ የሚሰጥም የሚያጸድቀን የሚኮነነንም እግዚአብሔር ነው ስለዚህ እግዚአብሔርን ነው መፍራት እስከ መጨረሻው ድረስ እንደ ኒቆዲሞስ ሁላችንን የሚያጽና ዮሴፍ ኒቆዲሞስ ሥጋውን ለመኑ እንዲፈቅድላቸው ሄደው ከመስፍኑ ገንዘው ቀበሩት በአዲስ መቃብር ቅዱስ 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 ኃያል እያሉ በክብር የማይሞተው ሞት የማይሞተው ሞት ሄደ ቀራንዮ እየተጎተተ ወድቆ
እንዳየካተተ ሞት ይሽረዘ የማይሞት ሞት ሞት ይሽረዘ የማይሞት ሞት